ولقد أريناه آياتنا كلها فكذب وأبى ألم يعني القرب من يقرب مالك للذين للنزيا آمنوا لامنوت أن تخشع لفروا قلوبهم لبوچاچو لفروا لذكر الله أي لسماع ذكر الله يا اللهن تقساز لمسمات بمسمات لبوچاچو لفروا التقربوا منه وما أي والذي يا نزل يورد لهونو من الحقيقة أونت يورد لهونو لبوچاچو لفروا التقربوا منه نزيامنو سوچ ولا يكونوا لا يهونوا التقربوا منه كالذين እንደነዚያ اوتوا الكتاب مصحف እንደተሰጣቸው من قبل ከዚህ በፊት فطال عليهم በእነሱ ላይ ረዘመባቸው الامد ጊዜ ወይም ድካ فقست قلوبهم ልቦቻቸው ይደረቁ ይሆኑ ማለት እንደነሱ ላይ ሆኑ እነዚያ ያመኑት ሰዎች አልተቃረቡ ምን ይቀርቡ አለ አላህ ቺና ቃል በቃሉን ትርጉም ነው ወደ ማብራሪያው እንገባለን وقال تعالى يلاقوا الله እንዲህ አለ فويل ويهላቸው للقاسية قلوبهم ልቦቻቸው ይደረቁ ይሆኑ من ذكر الله አላህን ከማውሳት ልቦቻቸው ይደረቁ ይሆኑ ወየሁላቸው أولئك እነዚያ አላህ في ضلال مبين ግልጽ በሆነ ጥመት ውስጥ ናቸው አለ እንግዲህ ወንድም እህቶቼ ቃል በቃሉ ይሄን ይመስላል ወደ ማብራሪያው ስንገባ ሙሰኒፉ ረሂመሁላሁ ተዓላ በዚህ ሪሳላቸው በዚህ ኪታባቸው ከዚህ በፊትም እንዳነሳ ነው ወሳኝ አንገብጋቢ የሆነ ነጥብ ነው የሚያነሱልን ሶስት ርዕሶች ነው እዚህ ኪታብ ላይ የምንዳስሰው አንድ ذم قسوة القلب የልብን ድርቅና ማውገዝ የልብ ድርቅና ማውገዝ ሲባል እንተቢሁ ذم ማውገዝ ማለት የልብ ድርቅና ማውገዝ ሲባል እዚህ ቦታ ላይ የሚፈልገው ሐራምነቱን የተከለከለ እርም መሆኑን መግለጽ ለማለት ነው የልብ ድርቅና ከተከለከሉ ነገራቶች ይመደባል ሐራም ከሆኑ ነገራቶች ልክ ውሸት ሐራም እንደሆነ ዝሙት ሐራም እንደሆነ ወለድ መብላት ሐራም እንደሆነ ሁሉ የልብ ድርቅናም ሐራም ነው በል ዑለማዎቻችን ረህመቱላሂ ዐለይሂም የልብን ድርቅና ከትንንሽ ወንጀሎች ሳይሆን ከትልልቅ ወንጀሎች ይቆጥሩታል ከነሱ መካከል ታላቁ ኢማም ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኢብኑ ሐጀር አልሀይተሚ ረሂመሁላህ እነዚህ ዑለማዎች የልብ ድርቅና ከትልልቅ ወንጀሎች ይመደባል ይላሉ ለዛ መጀመሪያ የምናነሳው ርዕስ ቁርአን ሐዲስ በቀደምቶቻችን ንግግር የልብ ድርቅና የተወገዘ መሆኑን ሼኹ ይጠቅሱልናል ሁለተኛ ላይ ወዚክሪ አስባቢሃ የልብ ድርቅና የሚያመጡ ምክንያቶች ምንድናቸው አሁን ህክምና ዘርፍ ላይ ለምሳሌ የአንድ በሽታ ሲምፕተሞች ይኖራሉ ምልክቶች ይኖራሉ እነዚህ ምልክቶች ካሉ ካየ ይሄ በሽታ አለብህ ሚል እንትን ይኖራል ግምት ይኖራል አሁንም ልባችን ለመድረቁ ምክንያቶች አሉ እነዚህ ምክንያቶችን ካስወገድናቸው በአላህ Subhanahu Wa Ta'ala ፍቃድ ልባችን ጤናማ ይሆናል ሶስተኛው ሼኹ የሚያነሱልን وما تزول به የልብ ድርቅና የሚወገደው በምንድን ነው ልቤ ደርቋል ልቤ ታሟል እንዴት ማከም ይችላልሁ እንግዲህ ዶክተሩ ለምሳሌ ዲያግኖስ ካረገን በኋላ በሽታችንን ካጠናው ከዛ መድኃኒት ይጽፍልናል አይደለ كذلك مصنفهم رحمه الله كقرآن كحديث ማስረጃ እያመጡ ልብህ ከደረቀ አብሽር እነዚህ 1 2 3 4 እነዚህ መድኃኒቶች አሉ ብለው እሳቸው ያብራሩልናል የልብ ጉዳይ ደግሞ እጅግ በጣም አንገብጋቢ ነው ለምን ሚሊዮን ቶሎ አጠራጠር እያልኩ ላውሳላችሁ አንደኛ ልብ ላይ ትኩረት መደረግ ያለበት እኛ ለመመንዳት ሆነ ለመቀጣት አላህ ከኛ የሚመለከተው ተባረከ ወተዓላ ልባችንን ነው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ኢነ አላህ ላ ينظر الى صوركم አላህ ወደ ውጭ ገጽታችሁ አይመለከትም ወአምዋሊኩም ወደ ገንዘቦቻችሁ አይመለከትም ولكن ينظر الى قلوبكم واعمالكم ነገር ግን አላህ ወደ ልቦቻችሁ ወደ ስራዎቻችሁ ይመለከታል ሁለተኛ አላህን Subhanahu Wa Ta'ala መፍራት የሚባለው ተቅዋ የሚባለው ዋና የሚመነጭበት ቦታ ስፍራ አለው እሱም ልብ ነው ረሱላችን ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ወደ ደረታቸው እያመለከቱ ሶስት ጊዜ ምን አሉ التقوى ها هنا አላህ መፍራት እዚህ ነው ብለዋል ሶስተኛ እንደሚታወቀው የተለያዩ ምንሰራቸው መልካም ስራዎች ተቀባይነት የሚያገኙት ንያችን ሲስተካከል ነው የንያ ቦታው የት ነው ቀልብ ነው ومحلها القلب
የንያ ቦታዋ ልብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ብለዋል። አራተኛ በውስጥ የሚሰሩ አምልኮዎች አሉ። አልአዕማሉል ባጢና ምንላቸው አላህን መፍራት፣ በአላህ መመካት፣ አላህን ተስፋ ማድረግ። እንደሚታወቀው በውስጥ የሚሰሩ አምልኮዎች እና በውጭ የሚሰሩ አምልኮዎች ካነጻጸርናቸው በውስጥ የሚሰሩ አምልኮዎች ይበልጣሉ። በውስጥ የሚሰሩ አምልኮዎች ቦታቸው የት ነው ከተባለ ቀልብ ሆኖ እናገኛለን። የታላቁን ኢማም ኢብኑል ቀይም ንግግር ጠቅሼላችሁ ወደ ቀጣዩ አልፋለሁ። الإمام ابن القيم رحمه الله من يلالو የሸሪዓን ምንጮች ያስተነተነ ሰው ምን ያውቃል? በውጭ የሚሰሩ ስራዎች بأعمال القلوب ከልብ ስራዎች ጋር ትስስር እንዳለው ይታወቃል ካሉ በኋላ وأنها لا تنفع بدونها በውጭ ምን ሰራቸው አምልኮች ከውስጥ ከሚሰሩ አምልኮች ውጪ ጥቅም የለውም ይላሉ። በማስከተል ይሄ ነው محل الشاهد وأن أعمال القلوب የውስጥ የልብ ስራዎች ከውጫዊ ስራዎች ይበልጥ ግዴታ የሆኑ እንደሆነ ኢብኑል ቀይም ረሂመሁላህ ይጠቅሳሉ ማለት ነው። ረሱላችንም ሰለላሁ ዐለይሂ ወአሊሂ ወሰለም ለልብ ጉዳይ እጅግ በጣም ትኩረት ሰጡ ነበር። ወሁወ ሰይዱል ኸልቅ የፍጡራኖች አይነታ ናቸው። ረሱል ዐለይሂ ሰላቱ ወሰለም ከዱዓዎቻቸው መካከል አላሁመ ያ ሙቀሊበል ቁሉብ አላሁ ልብን ገለባባጭ ሆንከው ጌታ ሆይ ثبت قلبي على دينك كذلك نبي عليه الصلاة والسلام من يلو نبر اللهم مصرف القلوب صرف قلوبنا على طاعتك كدعاء وتشاتشو مهكل من نبر بأبي وأمي عليه الصلاة والسلام اللهم اغسل قلبي بماء الثلج والبرد ونقي قلبي لبين أطرال من الخطايا كونجلو تشيلو نبر اللهم اجعل في قلبي نورا بزو دعاء وتشل كجزي ما أطرنجي ما انسات يتشالل مالتنا يعتم ودا الله سبحانه وتعالى جزو سنادرك ودا الله من نادرقو جزو بأكال سيهون يمي هونو علماء እንደሚሉት በአካል በልባችን ነው የሚሆነው። አንዳንድ ዑለሞች ምን አሉ? ዱንያ ላይ ያለ ጉዞ በእግር ነው የሚደረገው፣ አኺራ ላይ ያለ ጉዞ ግን በልብ ነው የሚደረገው ስለሚሉ ሪሳላችንም ኢማም ኢብኑ ረጀብ ረሂመሁላህ ስለዚህ ትልቅ የሰውነት አካል የሚዳስሱልን ይሆናል። ምን ይላሉ? አልመርኡ ቢአስገሪሂ ሰው ልጅ ከግምት የሚገባው በሁለት ትንሽ የሰውነት አካላቶቹ ነው፣ በልቡና በአካሉ ነው ይላሉ ማለት ነው። طيب ሼኹ ኢብኑ ረጀብ ምን አሉ ረሂመሁላህ? አማ ዘሙ القسوة ልብ ድርቅና ማውገዝ እንደሆነ فقال تعالى የላቀው አላህ እንዲህ ብሏል። 6 ቦታዎች አካባቢ ቁርአን ላይ ስለ ልብ ድርቅና ተወስቷል። ሼኹ ረሂመሁላህ 3 ቦታዎችን ይጠቅሱልናል። ሐቅን የሚፈልግ ሰው ማስረጃን የሚፈልግ ሰው አንድ ማስረጃ አንድ ደሊል ሲጠቀስለት ይበቃዋል ማለት ነው። ዛቻውም ደግሞ የሚቀርበው ከአላህ ሱብሓነሁ ወተዓላ ከለላ ኃያሉ ፈጣሪ ነው ማለት ነው። አላህ ምን አለ ጀለ ጀላሉሁ ثم ከዛም በኋላ አላህ ስለ በኑ እስራኤሎች እየተወራ ነው። አላሁ ዐዘ ወጀል የተለያዩ ጸጋዎችን ሰጥቷቸው የተለያዩ ጸጋዎች ተቀማጥለው ተአምራቶችን አሳይቷቸው አላህ የሞተን አካል ሕያው ሲያደርግ አሳይቷቸው ይህን አይተው እንግዲህ ልቦቻቸው መርጠብ ልቦቻቸው መለስለስ ሲገባው የነሱ ሁኔታ ግን ምንድነው የሆነው? ثم ከዛም በኋላ ከዛ ተእይት በኋላ ማለት ነው አላህ ጸጋ ከሰጣችሁ ተአምራቶችን ካያችሁ በኋላ قست قلوبكم ልቦቻችሁ ደረቁ من بعد ذلك ከዚያ በኋላ ከዛ ተአምር በኋላ ማለት ነው فهي ልቦቻችሁ አላህ ምን አለ كالحجارة ልክ እንደ ድንጋይ ናቸው አለ አው እዚህ ቦታ ሁለት ተፍሲር አለው አው ወይም أشد قسوة ከድንጋይ በረታን بمعنى ልቦቻችሁ ከሁለት አንዱ ያወጡም ወይ እንደ ድንጋይ ናቸው ወይ ከድንጋይ ይበልጥ የጠነከሩ ናቸው ማለት ነው። ይሄ አንደኛው ተፍሲር ነው። بعض المفسرين አንዳንድ የተፍሲር ሊቃውንቶች የመረጡት ነው። الإمام ابن سعدي رحمه الله ይሄን ቁርአን አንቀጽ ሲተነትኑ ያነሱት ቁም ነገር አለ። እሳቸው እዚህ ቦታ ላይ ምን ይላሉ? رحمه الله تعالى التي هي أشد قسوة من الحديد አሉ። ድንጋይ ይበልጥ ከብረት የጠነከረ ይሆናል እሳቸው። ምክንያቱም ብረት እሳቸው እንደሚሉት إذا أذيب في النار እሳቱ ስናቀልጠው ምን ይላል? ብረት ይቀልጣል። ድንጋይ ግን ምንድነው? بخلاف الأحجار ድንጋይ ግን በሱ ምንድነው? ተቀራኒ ነው ማለት ነው። እነዚህ ሰዎችስ ልብ ምን ይመስላል? كالحجارة أو ወይም ደግሞ أشد قسوة ከድንጋይ ይበልጥ የጠነከረ ነው። ثم ከዛም በኋላ አላህ بين وجه كونها أشد قسوة ከድንጋይ ይበልጥ የጠነከረበትን وجه በምን አይነት መልኩ እንደሆነ ምክንያቱን አላህ ገለጸ። وإن من الحجارة ከድንጋዮች አለ لما يتفجر منه الأنهار ከሱ ጅረቶች የሚፈነዱ አለ ከድንጋይ وإن منها ከድንጋይ አለ لما يشقق የሚሰነጠቅ የሆነ ከዛስ فيخرج የሚወጣ የሆነ منه ከሱ الماء ውሃ ወይም ምንጮች የሚወጡ አለ
ወኢነ ሚንሃ ከድንጋዮች አለ ለማ የህቢጡ ሚን ኸሽየቲላህ አላህን ከመፍራቱ የተነሳ ከላይ ወደ ታች እየተንከባለለም ይወርዳል። ያው እኛ እናቅም ወላኪን ላ ተፍቀሁነ ተስቢሐሁም የተባለው አላህን ሱብሓነሁ ወተዓላ ይፈራሉ ያኒ ተስቢሕ ያደርጋሉ ላኪን እኛ አናቅም። አላህን ሱብሓነሁ ወተዓላ ከመፍራቱ የተነሳም ከላይ ወደ ታች ተንከባለው ይወድቃል። የነዚህ ሰዎች ልብስ ምን ይመስላል? የነዚህ ሰዎች ልብ የአላህን ትእዛዝ ሲሰሙ አይታዘዙም፣ የአላህን ክልከላ ሲሰሙ አይርቁም ማለት ነው። የተለያዩ ተክሳሶች ሲቀርብላቸው ልባቸው አይገራም። አማ ድንጋዩ ምንድነው? አላህን ሱብሓነሁ ወተዓላ ከመፍራቱ የተነሳ ምን ይላል? ከላይ ወደ ታች ይንከባለላል ማለት ነው። ይህ እንግዲህ ልባቸው ምን ያህል እንደደረቀ ያመላክተናል ማለት ነው። ወቃለ ተዓላ የላቀው አላሁ ዐዘ ወጀል አሁንም እንዲህ አለ። ባዕዱ ኢብኑ ዓሹር ረሒመሁላህ እንደሚሉት አንዳንድ ምእመናኖችን አላህ ሲወቅሳቸው ምን አለ? አለም የእኒ አልቀረበምን ማለት ነው ይቅረብ ሊለዚነ አመኑ እነዚያ ላመኑት አን ተኽሸዐ ቁሉብሁም ልቦቻቸው ሊፈሩ። እንግዲህ ኹሹዕ የሚባለው መተናነስ ማለት ነው። ልቦቻቸው ሊተናነስ፣ ልቦቻቸው ሐያ ሊያደርግ፣ ልቦቻቸው ሊፈራ አልተቃረበምን? ሊዚክሪላህ ሲባል የአላህን ተግሳጽ በመስማት ወማ ነዘለ ሚነል ሐቅ ወማ አይ ወለዚ ያ ነዘለ የወረደውና ሚነል ሐቅ ከሐቅ ማለት እሱም ቁርአን ነው። ያው ቁርአን ክብርን ለመግለጽ ነው ሁለቱም የተደጋገመው ማለት ሁለቱም ቦታ ላይ ተጠቅሷል። ሊዚክሪላህ የተባለው ለቁርአን ነው፣ ወማ ነዘለ ሚነል ሐቅ የተባለው ለቁርአን ይላል ነው አንድ የተፍሲር ሊቃውንቶች ማለት ነው። ገብቷቸዋል። አንዳንዶቹም ሌላ የሚፈስሩበት መንገድ አለ። طيب ولا يكون لا يሆኑ አልተቃረበም ከለዚነ እንደነዚያ ላይ ሆኑ ኡቱል ኪታብ መጽሐፍ የሰጣቸው አይሁድና ክርስቲያኖች ሚን ቀብሉ ከዚህ በፊት ፈጣለ ዐለይሂሙል አመድ በእነሱ ጊዜ ረዘመባቸው። ጊዜው ረዘመባቸው በእነሱና በመልእክተኞች መካከል ያለው ጊዜ ረዝሞ ምን አደረጉ? ከመልእክተኞች ፋና ከመልእክተኞች ጎዳና ራቁ። የአላህን ሱብሓነሁ ወተዓላ ያወረደውን ቁርአን መጽሐፍ ቀየሩ። ወሽተረው ቢሂ ተመነን ቀሊላ በትንሽ ገንዘብ ምን አሉ? ለወጡ ማለት ነው። ብዙ ነገራቶችን አበላሹ ጊዜው ሲረዝምባቸው ማለት ነው። ጊዜ መርዘሙን ብቻ ምን አይሆናቸውም ዑዝር አይሆናቸውም። ፈቀሰት ቁሉብም ከዛ ልቦቻቸው የደረቁ እንደሆኑት ልቦቻቸው የደረቁ የሆኑት እንደነሱ ላይ ሆኑ አይቀርቡምን ብሎ አላህ ሱብሓነሁ ወተዓላ ምእመናኖችን ወቀሳቸው ማለት ነው። ኢብኑ ከሲር ረሒመሁላህ ምን ይላሉ? ነሃ አላሁ አልሙእሚኒን አላህ ምእመናኖችን ከለከላቸው በዚህ የቁርአን አንቀጽ አን የተሸበሁ ቢለዚነ ሐመሉል ኪታብ እነዛ መጽሐፍን የተሸከሙ የሆኑት አህሉል ኪታቦች ማለት ነው የይሁዲ ወነሳራ ጊዜው በረዘመባቸው ጊዜ በደሉ ኪታብ አላህ الذي بأيديهم በእጃቸው ያለውን መጽሐፍ ቀየሩ። ወሽተረው ቢሂ ثمنا قليلا ወነበዱሁ ወራء ظهورهم ወሃላቸው ጣሉ ማለት ነው። አላህ ከነሱ ጋር እንዳንመሳሰል እየከለከለን እንደሆነ ይናገራሉ ማለት። وقال تعالى የላቀው አላህንም እንዲህ አለ ልባቸው የደረቁ ሰዎችን ሲዘትባቸው ምን አለ? ፈወይሉን ወየሁላቸው ሊልቃሲየቲ ቁሉብሁም እነዛ ልቦቻቸው የደረቁ ለሆኑት ወየሁላቸው ሚን ዚክሪላህ አላህ ከአላህ መወሳት ልቦቻቸው የደረቁትን ወየሁላቸው አለ አላሁ ዐዘ ወጀል። ኡላኢከ እነዚያ ፊ ضላሊን ሙቢን ግልጽ በሆነ ጥመት ውስጥ ናቸው አለ አላህ። ቀጥሎ ኢብኑ ረጀብ ምን አሉ? ፈወሰፈ ገለጸ አላህ አህለል ኪታቢ የመጽሐፍ ባለቤቶችን ቢልቀስዋ በልብ ድርቅና አላሁ ዐዘ ወጀል ገለጻቸው። ሁለት ያሳለፍናቸው ቁርአን አንቀጽ ላይ እንደተመለከተ ነው። መልእክቱ ምንድነው? የመጽሐፍ ባለቤቶች ልባቸው ደርቋል ሲባል መልእክት አለው። መልእክቱ ምንድነው? እኛ ከነሱ ጋር ከመመሳሰል እንድንርቅ እንድንጠነቀቅ ነው። ለዛ ምን አሉ እሳቸው? ወነሃና ከለከለን አላህ አን ተሸቡህ ከመመሳሰል ቢሂም በእነሱ ከመመሳሰል አላሁ ዐዘ ወጀል ከለከለን። ብዙ ሰዎች ከመጽሐፍ ባለቤቶች ጋር መመሳሰል ከአህሉል ኪታቦች ጋር መመሳሰል የሚባለው ነገር ሲነሳ አእምሮአቸው ላይ የሚመጣው ምንድነው? በውጫዊ ገጽታ በአለባበስ ሊሆን ይችላል፣ በአኗኗር መመሳሰል ላ በውስጥ መመሳሰልም በልባችን ከመጽሐፍ ባለቤቶች ጋር ከመመሳሰልም እነሱ ሒዝድ ምቀኝነት አለ፣ ያላግባብ ጥላቻ አለ፣ የልብ ድርቅና አለ፣ መሰል ነገራቶች ይዘረዘራሉ። ከሱ አንፃር ከነሱ ጋር ከመመሳሰል መጠንቀቅ ይኖርብናል። ቃለ ባዕዱ ሰለፍ አንዳንድ ቀደምቶች አሉ ማለት ከፊል ቀደምቶቻችን አሉ ላ የኩኑ አይሆንም ልብ ማለት አሸደ ቀስወተን ይበልጥ የደረቀ አይሆንም ሚን ሳሒቢል ኪታብ ከመጽሐፍ ባለቤት የበለጠ ኢዛ ጊዜ ቀሳ በሚደርቅ ጊዜ ልብ
ከመጽሐፍ ባለቤት የበለጠ ከእውቀት ባለቤት ለማለት ተፈልገው ነው ከሱ የበለጠ የደረቀ አይሆንም ይህ ንግግር አንዳንድ አቡ ኑዓይም ረሂመሁላህ ሒልያ በተሰኘ ኪታባቸው አቡ ነድር ከተባለ ዓሊም ይጠቅሳሉ አቡ ነድር ከተባለ ዓሊም ይጠቅሳሉ ኪታባችን ላይ በተቀመጠው መልኩ ቢሆን ምን ይሉ ነበር ኩና ነተሐደሱ እኛ እንነጋገር ነበር አሉ ኢነሁ ለይሰ ሸይኡን አንዳች ነገር የለም አሸደ ቀስወህ ይበልጥ ቀስወተን ይበልጥ የጠነከረ ነው ሚን ሳሒቢ ኪታቢን ከመጽሐፍ ባለቤት የበለጠ ኢዛ ቀሳ በሚጠነክር ጊዜ አሉ ማለት ነው የመጽሐፍ ባለቤት ሲባል አንድ ሰው ዕውቀት ኖሮት ዒልም ኖሮት የሚጠምሰው ከሱ በላይ ልብ የሚደርቅ ሰው የለም ለማለት ተፈልጎ ነው ምክንያቱም ይለሱ እንደ ምንድነው የሚሆነው እንደ ቅጣት ነው የሚሆነው ማለት ነው طيب እንደ ቅጣት ነው የሚሆነው طيب قالوا في الترمذي በትርሚዚ ውስጥ ተረጋግጧል من حديث ابن عمر كابن عمر حديث قال ابن عمر እንዲህ አሉ قال رسول الله يا الله መልእክተኛ እንዲህ አሉ صلى الله عليه وسلم يا الله ውዳሴና ሰላም በእሳቸው ላይ ሆነና እንዲህ አሉ لا تكثروا አታብዙ الكلام ንግግርን አታብዙ بغير ذكر الله አላህን ከማውሳት ውጪ ባለ ንግግርን አታብዙ ለምን فإن كثرة الكلام ንግግርን ማብዛት بغير ذكر الله አላህን ከማውሳት ውጪ ባለ ነገር ንግግርን ማብዛት ቀስወቱን ድርቅና ነው للقلب ለልብ ድርቅና ነው وإن أبعد الناس ከሰዎች ይበልጥ የራቀ ሆኖ የራቀ ብቻ አይደለም وإن أبعد الناس ከሰዎች ይበልጥ የራቀ ሆኖ من الله ከአላህ ማን ነው ሲባል القلب القاسي የደረቅ ልብ ባለቤት ነው القلب القاسي የደረቀ ልብ ነው ሲባል በማዕና የደረቀ ልብ ባለቤት ነው ከአላሁ عز وجل ይበልጥ የራቀ ሆኖ ማለት ነው ይህ ሐዲስ አወለን ትክክለኛነቱ ላይ ዑለማዎች ይናገራሉ አንዳንድ ዑለማዎች ضعيف እንደሆነ ይናገራሉ على كل حال شيخ الألباني رحمه الله حديث ضعيف ብለዋል ሌሎችም ዑለማዎች لكن ሐዲሱ በውስጡ አክፎ ያዘው መልእክት ትክክለኛ የሆነ መልእክት ነው ከተለያዩ ቀደምቶቻችንም የተገኘ ነው ሼክ ሷሊህ አልዑሰይሚን የሚጠቅሱት አለማናቸው አንድ ዓሊም ምን ይላሉ ረሂመሁላህ قال ذكر الله دواء وذكر الناس داء ذكر الله الله سبحانه وتعالى موسات دواء مدهانيت ነው وذكر الناس ሰዎችን ማውሳት ደግሞ ምንድነው አሉ داء يعني በሽታ ነው ማለት ነው አንዳንድ ዑለሞች ዑሰይሚን ከሳቸው ያሉት ይሄን አንዳንድ ቀደምቶች ንግግር ይጠቅሳሉ ማለት ነውና ከዚህ ሐዲስ ምን ወስዶ ምንድነው ኢነ ወኢነ አብዓደ الناس ከሰዎች ይበልጥ የራቀዋን من الله القلب القاسي የደረቅ ልብ ባለቤት ነው ማለት ነውና ተወግዟል ማለት ነው በዚህ ሐዲሱ صحيح عليه ጥያቄ ቢኖር አንዳንድ ዑለሞች ضعيف ነው ይላል على كل حال قال وفي مسند البزار بالبزار بمسند وسط ترغاغطوال عن انس كانس تيزو انس عن النبي صلى الله عليه وسلم ساچوم كنبي صلى الله عليه وسلم يزو قال انديها النبي صلى الله عليه وسلم أربعة أردت من الشقاء كأدل بسنة يمدبونات أربعة أردت من الشقاء كأدل بسنة يمدبونات عندنا جمود العين يعين دركت جمود مدرك مالك جمود العين يعين دركت عين على ما انباتو مالك عند سو ካነባ ስንት ጊዜው ነው ረመዳን ላይ የተለያዩ ልብን የሚያስፈራሩ አናቀጾች ይነበባሉ የተለያዩ ክስተቶች በዙሪያው ያያል نعم لكن عينه خلاص الله سبحانه وتعالى كمفرات يتنسى أنا جمود العين قال وقساوة القلب يلب دركنا قساوة دركنا مالك وقساوة القلب يلب دركنا طيب وطول الأمل من يوتن ما سرزم وطول الأمل من يوتن ما سرزم عندنا سو خلاص أنا وطاتني وطاتوشنا وطات سلونن بزيد مياتشن ፈታ ዘና እንላለን የፈለግንበት ቦታ እንሄዳለን መዝናኛ ቦታዎች ላይ ጊዜያችንን እናቃጥላለን ዝም ብሎ ተራ በሆኑ ነገራቶች ጊዜያቸውን ያሳልፋሉ ከዛ በኋላ 30 አመት 40 አመት ሲሞላኝ አላህ ካለ መስጂድ ጠቅልል አድርጌ እገባለሁኝ አላህን Subhanahu Wa Ta'ala እገዛለሁኝ ይላል لكن يግለሰብ ያላወቀው الموت ليس له زمن معين የተለየ የሆነ ጊዜ የለውም የተለየ እድሜ ክልል የለውም ጊዜ ሲደርስ ልክ ሽማግሌው እንደሚሞተው ሁሉ አንቺም ትሞቻለሽ እሱም ይሞታል ማለት
ብዙ ወጣቶች ልባቸው እንዲደርቅ ሰበብ ከሚሆኑ ነገራቶች መካከል ምን ማለት ይቻላል? ጡሉል አመል ምኞት ምን ማድረግ ማስረዘም ማለት ነው። والحرص على الدنيا والحرص على الدنيا ላይ መጓጓት نعم መስገብገብ ማለት በዱንያ ላይ መስገብገብ ብዙ ሰዎችን يعني عن الله عز وجل ከአላህ የሚያርቃቸው ምንድነው? ዱንያ ላይ ያላቸው መስገብገብ ነው አንደኛው ሰበብ ማለት ነው። ለዱንያ ያስገበገባል፣ ሰዎችን ይዘርፋል፣ ሰዎችን ያጭበረብራል፣ ሰዎችን ይክዳል ለዱንያ ነገራቶች ብሎ ማለት ነው። እና እነዚህ አራት ነገራቶች من الشقاء ከድለቢስነት የሚቆጠሩ ናቸው ይላል። ይህም ሐዲስ ያው ከصحነቱ መካከል ካየን ضعيف ነው። ላኪን ዑለማዎቻችን ረህመቱላሂ ዐለይሂም ፈዳኢሉ الأعمال እንደዚህ ምናምን ያሉትን መስፈርቶች ከማስቀመጥ ጋር في كتب الرقائق እንደ ዙህድ ምናምን ኪታቦች ላይ ልክ አንድ አህካሞች ላይ ያጠብቁ ይችላሉ ማለት ነው። ያጠብቁ ይችላሉ። وذكره إن حديث أوستوتل ابن الجوزي رحمه الله تعالى عالي في الموضوعات من بالكتاباته النبي صلى الله عليه وسلم لا يتكتفوا حديثهم يزرزروا بالكتابه አንዳንዶቹ ላይ ያው ዑለሞች ይገጥማቸዋል፣ አንዳንዶቹ ላይ خالفዋቸዋል። على كل حال الموضوعات የሚባሉ ኪታቦች ጠቅሷል። ላኪን ቀደም ከጠቀስነው طريق አይደለም ከዛ ውጪ ባለ ማለት ነው። من طريق ابي داود النخعي الكذاب ነው ውሸታም ማለት በሱ طريقه እሱ ደግሞ عن اسحاق بن عبد الله بن ابي طلحه እሱ ደግሞ عن انس ሌላ መንገድ ነው። طريقه ሲባል ዑለማዎቻችን ዲናችን ዝም ብሎ አንድ ሰው ከመሬት ተነስቶ قال رسول الله صلى الله عليه وسلم ስላለ ተቀባይነት አይኖረውም። ይልቁን ሰንሰለቶች አሉ። ከሌ ይባላል። እነዛ ሰዎች ይመረመራሉ ከታማኝነታቸው በኩል ኢላ አኺሪ ሙስጠላህ የሚባል ራሱን ቻለው ከተዘርፋለ ሶስት አንገባ አልሙሂም የተለያዩ መንገዶች ናቸው። ይሙስነድ البزار ነው ሌላ መንገድ ነው እሱ ይሄን ያክል በነብዩ ሰለላሁ ዐለይሂ ወሰለም ላይ ዋሸ ሱመናን የለበትም እዛ ላይ ላኪን በሌላ መንገድ ተጠቅሷል። ይሄ ቀደም የጠቀስነው ሐዲስ መልእክቱ ተጠቅሷል። ላኪን እሱ ያው من طريق ابي داود النخعي الكذاب عن اسحاق بن عبد الله بن ابي طلحه عن انس. وقال مالك بن دينار رحمه الله قال مالك بن دينار ታማኝ ከሆኑ ታቢዒዎች ከአነስ ብን ማሊክ ሰምተዋል። እሳቸው ምን አሉ? ማ ضرب አልተመታም ማለት ማፍራሽ ናት። ማ ضرب አልተመታም። ማ ضرب ማለት ቢማና አልተቀጣም ለማለት ነው። عبد ባሪያ بعقوبة በቅጣት ቅጣቱ اعظم ይበልጥ የገዘፈ የሆነ من قسوة القلب ከልብ ድርቅና በላይ ذكره ይሄን አውስተውታ ይሄን ተውፊት ማለት عبدالله ابن احمد يا امام احمد ልጅ في الزهد በተሰኘ ኪታባቸው ወሰል ዱንያ ላይ ተለያዩ መከራዎች ሰው ያጋጠሙት በልጆቹ በሀብት ንብረቱ በጤናው الى اخره ከባድ ሙሲባ ግን ዱንያ ላይ የልብ ድርቅና ለምን የልብ ድርቅና ከማን ያረቀሃል? عن الله والدار الاخره ከአላህ Subhanahu Wa Ta'ala ነው ያረቀ ጀነራሊም አስለን በውጭ ከሚያጋጥሙን መከራዎችና በውስጥ በልባችን ከሚያጋጥሙን መከራዎች በውስጥ የሚመጡ መከራዎች ይከብዳል። ምንም ጥርጥር የለውም። ሰው ምንም ያክል ገንዘብ ቢኖረው የተለያዩ ካምፓኒዎች የተለያዩ ድርጅቶች ሀብት ንብረቱ በጣም ብዙ ሊሆን ይችላል። ላኪን የውስጥ ሰላም ከሌለው የውስጥ መረጋጋት ከሌለው راحቱል ባል ከሌለው የሊና ረፍት ከሌለው ያ ሰው ብዙም ገንዘብ እንትን አይደለም። لذلك ብዙም ጊዜ ያነሳዋለሁ እነዚህ ከ1 እስከ 10 ኢንቲሃር ራሳቸው የሚያጠፉ ምና ነገራቶች ብቻ አብዛኞቹ ኩፋሮች ናቸው። እነዚህ በተለይ ደግሞ አድገናል የሚሉ ሀገሮች እንደ ጃፓን ምናምን الى اخره ለምን خلاص የውስጥ ሰላም ከሌላችሁ የውስጥ መረጋጋት ከሌላችሁ የውጫዊ ገጽታችሁ መጠቀሙ ብዙም እንትን አይላችሁ ብዙም ፋይዳ የለውም ማለት ነው። ገብቷችኋል? ለዛ ማሊክ ኢብኑ ዲናር ረሂመሁላህ እሳቸው በሽታው ገብቷቸዋል። يعني የልብን ድርቅና እያወገዙ ነው እሳቸው። ዱንያ ላይ የተለያዩ መከራዎች ሊያጋጥሙ ይችላሉ። እመነኝ ግን ከመከራዎች ሁሉ እንደ ልብ ድርቅና ከባድ የለም ነው። ما ضرب አልተመታ معنى አልተቀጣ ማለት ነው። عبد ባሪያ بعقوبة በቅጣቱ اعظم ይበልጥ የገዘፈ የሆነ من قسوة القلب ከልብ ድርቅና በላይ ذكره أوستوت عبد الله ابن أحمد في الزهد በሰኘው ኪታባቸው አሁንም ሼኹ ከቀደምቶቻችን ንግግር ይጠቅሱልን በድርቅናን እያወገዙ ማለት وقال حذيفة المرعشي قال حذيفة المرعشي የተባሉ ሙሉ ስማቸው حذيفة بن قتادة ይባላሉ المرعشي
ኢማሙ ዘሀቢ ረሒመሁላህ አሐዱል አውሊያ ይሏቸዋል። ከአላህ ወዳጆች አንዱ ናቸው። ሱፊያን አተውሪ ረሒመሁላህ ከታቢዕዮች ትምህርት የወሰዱ አንጋፋ ኢማም ናቸው። ሱፊያን አተውሪ የእሳቸው ተማሪ ናቸው። ገብቷቸዋል። እሳቸው ምን አሉ? ማ ኡሲበ አላገኘውም አሉ። አላገኘም አሐዱን አንድን አካል ቢሙሲበቲን ያኒ ሙሲባ መከራ አላገኘውም አዕظም ይበልጥ የገዘፈ የሆነ ሚን ቀሳወቲ ቀልቢሂ ከልቡ ድርቅና በላይ የገዘፈ የሆነ ሙሲባ አላገኘውም አሉ እሳቸው። ያው ዘሀቢ ረሒመሁላህ ሲያር እሳቸው የጠቀሱት አዕظሙ ማለት በዚህ ቃል ሳይሆን እሳቸው የጠቀሱት አሁን እዚህ ላይ የተቀመጡ ሕልየቱል አውሊያ ነው የሚባል ኪታብ አለ። እዛ ላይ አቡ ኑዐይም የዘገቡት ረዋህ አቡ ኑዐይም ፊ الحلية ኢማሙ ዘሀቢ የጠቀሱት ቃለ አዕظሙል መሳኢብ ያሉ እኚህ ሼኽ ሑዘይፈቱ አልመርዐሺ ቃለ አልመሳኢብ አዕظሙል መሳኢብ ቀሳወቱል ቀልብ ከሙሲባዎች ሁሉ ትልቁ ሙሲባ የልብ ድርቅና ነው ይላሉ ማለት ነው። እና አላ ኩሊ ሐል እነዚህ ቁርአናዊ አንቀጾች አንዳንድ ከነቢዩ ሰለላሁ ዐለይሂ ወሰለም ሼኹ ያስጠጓቸው ሐዲሶች ሌሎች አሉ። በእርግጥ ሌሎች ይኖራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሚን ቀልቢ ላ የኽሸዕ ተዓውድ ያደርጉ ነበር ነቢዩ ዐለይሂ ሰላቱ ወሰላም። ነዓም ሌሎች ሐዲሶች አሉ። ከሰለፎቻችን ማሊክ ብኑ ዲናር እና ሑዘይፈቱ አልመርዐሺ የልብን ድርቅና ያወገዙበትን ማስረጃዎች ጠቅሰውልናል። እና አደጋው ከባድ ነው። አላህም ዐዘ ወጀል ፈወይሉን ማለቱ ብቻ በቂ ነው ለመደንገጣችን ለመፍራታችን ማለት ነው። ልብን ዑለሞች ለሶስት ይከፍሉታል። ጤናማ የሆነ ልብ አለ። እሱን አልቀልቡ ሰሊም ጤናማ ልብ ይሉታል። ሁለተኛው ልብ ደግሞ አልቀልቡል መሪዱ የታመመ የሆነ ልብ ይሉታል። ሶስተኛውን ደግሞ አልቀልቡ አልመይት የሞተ የሆነ ልብ ይሉታል። የሞተ ልብ خلاص ትእዛዝ ቢጠቀስለት ክልከላው ምንም خلاص የሞተ ልብ ነው። አማ የታመመ ልብ በውስጡ ላይ በአላህ ማመን አላህን ሱብሓነሁ ወተዓላ መውደድ አለ። ወላኪን ኢብኑል ቀይም ለሁለት ማዳዎች ምን ይላሉ? ይሻሙታል ማለት ሁለት ማዳዎች ይሻሙታል። በዚህ በኩል አላህን ይወዳል፣ መልእክተኛውን ይወዳል አለ ያኒ ውዴታ አለ ውስጡ ላይ የሆነ ያክል ህይወት አለ ውስጡ ላይ። ላኪን ደግሞ ፊትነቱ ሹቡሃት ወሸሃዋት ስሜት ምናምን ነገራቶች ከገንዘብ ጋር የተያዙ ሸሃወቱል ማል ከሸሃወቱል ፈርጅ ጋር የያዙት እነሱ ደግሞ በዚህ በኩል ይሉታል ይጎትታል ማለት ኩል ሐል ልቦች ለሶስት ይከፈላል። ነገ መልቂያማ የሚድኑት እነማን ናቸው? ጤናማ ልብ ይዘው የሄዱ ናቸው። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ኢንሻአላህ ተዓላ ነገ ወአማ አስባቡል ቀስወቲ ፈከሲረቱን ከሚለው እንቀጥላለን። በተቻለ አቅም ቃል በቃሉን ከተወሰነ ማብራሪያ ጋር እያከለን ለመቀጠል እንሞክራለን። ከተሳሳትኩ እንግዲህ ከነፍሴና ከሸይጣን አስተግፊሩላህ وأتوب إليه وإن أصبت من الله وما توفيقي إلا بالله وعليه توكلت وإليه أنيب. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.